ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ በዛሬው በዕለተ ሮብ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ዛሬ ከጠዋት ጀምሮ ሲሰሙ የነበሩ የተለያዩ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ ልናደርስ እነሆ በድጋሚ ተገናኝተናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ይህንን ፕሮግራም እየመራው ፉአድ ባሩ ቆይታን ከእናንተ ጋር አደርጋለሁ። የዝውውር ጉዳዮችን እንዳነሳለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮች እየወጡ ይገኛሉና እነሱን መረጃዎች እያነሳን ነው ቆይታን የምናደርገው። ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። እኛም እስከ ፕሮግራማችን ፍጻሜ ድረስ ያለንን ስፖርታዊ ጉዳዮች ጠቅለል አድርገን ወደ እናንተ እናደርሳለን። ፉአድ ባሩ ፕሮግራሙን እመራለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ስላላችሁ ከልብ አድርጌ ነው የማመሰግነው። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ቸልሲና ኒውካስል ዩናይትድ የ18 ዓመቱን ድንቅ ተሰጥኦ ለማስፈረም ባደረጉት ጥረት እንቅፋት ገጠማቸው። የ18 ዓመቱ የፊት መስመር ተጫዋች የሆነው ማቲዮስ ማኔ በወልቭስ ቤትም እያሳየ ያለው ድንቅ ብቃት እንደ ቸልሲ፣ ማንቸስተር ሲቲ እና ኒውካስል ዩናይትድ ያሉ ትልልቅ ክለቦችም ትኩረትን እንደሳበ የምናውቀው ጉዳይ ነው። ፉትቦል ኢንሳይደር እንደዘገበው ወልቨርሃምፕተን ወንደረርስ ወጣቱን ኮከብ በዚህ የጥር ተጫዋቾች የዝውውር መስኮት የመሸጥ ምንም አይነት ፍላጎት የላቸውም። ክለቡ ቡድኑን በዚህ ወጣት ተጫዋች ዙሪያ ነው መገንባት የሚፈልገውና ስለዚህ መልቀቅ እንደማይፈልጉ ነው የተነገረው። ጋዜጠኛ ፒተር ውርክ እንደገለጸው ከሆነ ወልቭስ በዚህ ጨለማ የውድድር ዘመኑ ብቸኛ ያገኘው ብርሃን ወይም ደግሞ ብቸኛ ያገኙት ተስፋ እንደሆነ በርካቶች ያነሳሉ። ማኔን አሳልፎ ለመስጠትም አይፈልጉም። ተጫዋቹን ለመሸጥ እጅግ በጣም ከፍተኛ የገንዘብ መጠን ወይም ቢግ ኦፈር ሊቀርብላቸው ይገባል ለመሸጥ። አለበለዚያ ግን ቢያንስ እስከ ክረምት ድረስ የማቆየት ጽኑ ፍላጎት እንዳላቸው ነው የሚነገረው። ማቲያስ ማኔ በወልቨርሃምፕተን ወንደረርስ ረጅም ጊዜ የሚቆይ ውል ያለው ሲሆን ክለቡም ተጫዋቹን እንዲሸጥ የሚያስገድደው የገንዘብ ችግር የለበትም። ይሁን እንጂ ወደ ትልቅ ክለብ የማቅናት እድል ለወጣቱ ተጫዋች ሳቢ ሊሆን እንደሚችል ግን በርካቶች ይገምታሉ። ማቲያስ ማኔ በፍጥነቱ በቴክኒክ ብቃቱና ተከላካዮችን በማለፍ ችሎታውም በርካቶች ያውቁታል። ቸልሲና ኒውካስል ዩናይትድም በክንፍ መስመራቸው ላይ ተጨማሪ ጥራትና ጉልበትን ስለሚፈልጉም ማቲያስ ማኔ ለረጅም ጊዜ ፕሮጀክታቸው ተመራጭ ተጫዋችም ይሆናል ተብሎ ነው የሚጠበቀው። ይሁን እንጂ ወልቨርሃምፕተን ወንደረርሶች በፕሪሚየር ሊጉ ለመቆየት በሚያደርጉት ትግል የሱ መኖር ወሳኝ ስለሆነ ዝውውሩ አሁንም የሚሳካ እንደማይመስል ነው ዘገባዎች እየጠቆሙ የሚገኙት። የ70 ሚሊዮን ዩሮ የዝውውር ፍልሚያ እየተደረገ ነው። ቸልሲ፣ ማንቸስተር ዩናይትድ እና ስፐርስ ድንቁን ግብ ጠባቂ ለማግኘትም እየተፎካከሩ ነው። ተፈላጊው ግብ ጠባቂ የ26 ዓመቱ የሮማ ግብ ጠባቂ የሆነው ሚሌ ስቪላር ይባላል። በጣሊያን እያሳየ ባለው ድንቅ ብቃት የቸልሲ፣ የማንቸስተር ዩናይትድ እና የቶተንሃምንም ትኩረት ጭምር እየሳበ እንደሚገኝ ነው የተነገረው። ይህ እንግዲህ ለሮማ ላይቭ እንደተዘገበው ከሆነ ሮማ ለግብ ጠባቂው 70 ሚሊዮን ዩሮ አካባቢ ነው የሚፈልጉት። ታዋቂው አሰልጣኝ ጂያምፒየሮ ጋስፔሬኒ ስለ ተጫዋቹ ሲናገሩ እሱ እጅግ በጣም ምርጥ ተጫዋች ነው ሲሉ ነው የተናገሩት። ለቡድን የሚያበረክተው አስተዋጽኦ በአመት 25 ጎል ከሚያገባ አጥቂ ጋር እኩል ነው ሲሉ ጭምር ነው የተናገሩት። ቶተናሞች በጉሌርሞ ቪካሪዮ ብቃት ሙሉ ለሙሉ ባለመተማመናቸው በተለይም በአየር ላይ ኳሶችና በቋሚነት ደግሞ ብቃት ማነስም ሲቪላር የቪካሪዮ ተፎካካሪ ለማድረግም ፍላጎቱ አላቸው። ቸልሲ ሮበርት ሳንቼዝ ላይ ደስተኛ ባለመሆናቸው አዲስ ግብ ጠባቂ ቢፈልጉም 70 ሚሊዮን ዩሮ መክፈል ግን ሊከብደው ይችላል። ማንቸስተር ዩናይትድ በበኩሉ አንድሬ ኦናናና አልታይ ባይንደርን በውድድር ዘመኑ መጨረሻ ላይ ለመሸጥም ስላቀደ ሲቪላር እንደ አስተማማኝ ተተኪን ይመለከቱታል። ምንም እንኳን ሶስቱም ክለቦች ለተጫዋቹ ፍላጎት ቢኖራቸው ለግብ ጠባቂው 70 ሚሊዮን ዩሮ መክፈል ግን ከመጠን ያለፈ ዋጋ እንደሆነ በርካቶች ሀሳቦቻቸውን እያጋሩበት እንደሚገኝ ነው እየተገለጸ የሚገኘውና ይህንን ያክል ገንዘብ ለዚህ ተጫዋች ያወጣሉ ወይ እነዚህ ክለቦች? በርካቶች የሚጠብቁት ጥያቄ እንደሆነ ዘገባዎቹ እየወጡ እንደሚገኙ ነው የተገለጸው። አስተን ቪላ በላሊጋው ድንቅ ብቃት እያሳየ የሚገኘውን ወጣት ለማስፈረም የ30 ሚሊዮን ዩሮ ጥያቄ ያቀርባል። አስተን ቪላ የአጥቂ ክፍሉን ለማጠናከር የ21 ዓመቱን የሪያል ማድሪድ አጥቂ ጎንዛሎ ጋርሲያን ዋነኛ ኢላማ አድርገውታል። ፌጂያስ እንደዘገበው ክለቡ ተጫዋቹን ለማስፈረም ለሪያል ማድሪድ 30 ሚሊዮን ዩሮ ይፋዊ ጥያቄ ያቀርቦለታል። ወጣቱ አጥቂ በዚህ የውድድር ዘመን 4 ጎሎችን ያስቆጠረ ሲሆን በሪያል ማድሪድ ቤትም ቋሚ ተሰላፊ ባይሆንም በታላላቅ የአውሮፓ ክለቦች ዘንድ ግን ትልቅ ግብት የሚሰጠው ተጫዋች ነው።
ቪላ በአሁኑ ወቅት በአጥቂው ኦሌ ዋትኪንስ ላይ ብቻ ጥገኛ በመሆኑ ለኦሌ ዋትኪንስ ጥሩ ድጋፍና ተለዋጭ የሚሆን ተጫዋችም ይፈልጋል። አሰልጣኝ ኡናይ ኤምሪ የወጣቱን ተጫዋች ብቃት አውጥተው ሊጠቀሙበት እንደሚችሉ ነው የሚታመነው። ለጎንዛሎ ጋርሲያ በሪያል ማድሪድ ተጠባባቂ ወንበር ላይ ከመቀመጥ ይልቅ ወደ እንግሊዝ ፕሪምየር ሊግ በማቅናት ቋሚ የመጫወት እድልን ማግኘቱ ለእድገቱ ወሳኝ ይሆናል። ሪያል ማድሪድ በበኩሉ 30 ሚሊዮን ዩሮን ተቀብሎ በሌሎች ቦታዎች ላይ ያሉ ክፍተቶችን ለመሙላት ሊጠቀምበት ይችላል ተብሎ እየታመነ ነው የሚገኘው። ስለዚህም ጋርሲያ ለወደፊት የክለቡ ኮከብ ይሆናል ተብሎ ቢታሰብም ሪያል ማድሪዶች ግን እሱን ለመልቀቅ ሊቸገሩ እንደሚችሉ ጭምር በርካቶችም እያነሱ ነው። የክሪስታል ፓላስ የውስጥ የመረጃ ምንጮች እንደሚናገሩት ከሆነ ክሪስታል ፓላስ የማጥቃት ክፍሉን ለማጠናከርና አስተማማኝ ግብ አስቆጣሪ ለማስፈረም ጥረት እያደረገ ይገኛል። በቀድሞው የፕሪሚየር ሊግ ስካውት ሚኪ ብራውን መረጃ መሰረትም ክለቡ በዣን ፊሊፕ ማቴታ እና በኤዲ ኢንኪቲያ ዙሪያ ስጋቶች ያሉበት። ሚኪ ብራውን ለፉትቦል ኢንሳይደር እንደተናገረው አጥቂዎቹ ለክሪስታል ፓላስ አሳሳቢ ሆነዋል። ይህ ስጋት ሜዳ ላይ ከሚያሳዩት ደካማ የጎል ብቃት ጋርም ብቻ የተያዘ አይደለም፣ ከሜዳ ውጭም ጭምር እንጂ። የማቴታ የኮንትራት ሁኔታ ትልቅ ችግር እየሆነ እንደሆነ እየተገለጸ ነው። አክሎም ሲያስረዳ ዣን ፊሊፕ ማቴታ አዲሱ ለሚፈርም ስለማይመስል ክለቡን ሊለቅ ይችላል የሚለው እርግጠኛ ለመሆን በሰፊው እየተነገረ ነው። በሌላ በኩል ኤዲ ኢንኪቲያ በክሪስታል ፓላስ ቤት ገና ራሱን ማግኘት አልቻለም። በተጨማሪም በተደጋጋሚ በጉዳትም ይታመሳል። ስለዚህም እድሉን ካገኙ እሱን ለመተካትም ዝግጁ ናቸው የሚል ስሜት ነው ያለው። በዚህ ምክንያትም ክለቡን የወደፊት ተተኪ ሊሆኑ ይችላሉ የሚሉ ወጣት ተጫዋቾችን ወይም አጥቂዎችን እንዲሁም ማቴታና ኢንኪቲያ የሚለቁ ከሆነ በአፋጣኝ ሊተኩ የሚችሉ ተጫዋቾችን እየፈለገ ነው የሚገኘው። ዣን ፊሊፕ ማቴታ ባለፉት ዓመታት ለክለቡ ምርጥ ብቃት ሲያሳይ የቆየ ቢሆንም በዚህ ውድድር ዘመን ግን በጥሩ አቋም ላይ አይደለም። ለመልቀቅም ፍላጎት እንዳለው እየተነገረ ነው። ኤዲ ኢንኪቲያ ለክለቡ ጠቃሚ ተጫዋች ቢሆንም ክለቡ አሁን ላለበት የአውሮፓ ውድድርና ዋንጫዎች ግን የማሸነፍ ግብ የተሻለ ጥራት ያለው አጥቂ ነው የሚፈልገው። ክሪስታል ፓላስ በቅርቡ የኤፍኤ ካፕ ዋንጫንና የኮሚን ሺልድ ዋንጫ አሸናፊ መሆኑ ይታወሳል። ይህንን ደረጃቸውን ጠብቀው ለመቀጠል በማጥቃት ክፍላቸው ላይ አዲስ ጉልበት የሚጨምርና በግፊትም አስተማማኝ የሆነ ተጫዋችን ማስፈረም እንደሚኖርባቸው ነው የታመነበት። ኒውካስል በከባድ ጉዳት ዜና የተመታ ሲሆን ኮከብ ተጫዋቹ ለሁለት ወራትም ከሜዳ ይርቅበታል ተብሏል። ኒውካስል የ23 ዓመቱ ተከላካይ የሆነው ቲኖ ሊቨርማንቶ በደረሰበት የሃምስትሪንግ የጡንቻ ጉዳት ለሁለት ወራት ያክል ከሜዳ እንደሚርቅ በመረጋገጡ ከፍተኛ ድንጋጤ ውስጥ ወድቀዋል። ተጫዋቹ ጉዳቱ የደረሰበት ባለፈው ቅዳሜ ኒውካስል በኤፍኤ ካፕም ሶስተኛ ዙር ቦርንመዝን ባሸነፈበት ጨዋታ ላይ ሲሆን በ60ኛው ደቂቃ አካባቢ በከፍተኛ ህመም ሜዳውን ለቆ በሉዊስ ሆል ተቀይሯል። የዴይሊ ሜል ዘጋቢ እንዳመለከተው የተደረገለት የኤክስሬ ወይም ስካን ምርመራ ጉዳቱን ለመጀመሪያ ከታሰበው በላይ የከፋ መሆኑን ያሳየ ነው የሚሉ መረጃዎች ናቸው አሁን ላይ እየወጡ የሚገኙትና ጉዳቱ የከፋ ሳይሆን እንዳልቀረ የሚያሳዩ ዘገባዎች በትልቁ እየተመለከትን እንገኛለን ቲኖ ሊቨርማንቶ ላይ። ስለዚህም ደግሞ የሊቨርማንቶ ከሜዳ መራቅ ለአሰልጣኝ ኤዲሃውም ትልቅ ፈተና ነው የሚሆንባቸው። ክለቡ አሁን ላይ የጨዋታዎች ብዛት ባለበት በዚህ ጊዜና ሌሎች ተከላካዮችም እንደ ኬራን ትሪፒየርና ፋቢያን ሼርም በጉዳት እየታመሱ ባሉበት በዚህ ሰዓት የሊቨርማንቶ አለመኖር ደግሞ የተከላካይ ክፍሉን ክፉኛ ይጎድዋል ተብሎ ነው የሚጠበቀው። ተጫዋቹ እስከ መጋቢት ወይም ማርች መጀመሪያ ድረስም ወደ ሜዳ ይመለሳል ተብሎ አይጠበቅም። በዚህ ምክንያትም የሚከተሉት ወሳኝ ጨዋታዎች ያመልጠዋል። የማንቸስተር ሲቲ የሊግ ካፕ የግማሽ ፍጻሜ ጨዋታ፣ በጥርና በየካቲት ወር የሚደረጉ ወሳኝ የፕሪሚየር ሊግ ጨዋታዎች፣ በጥር መጨረሻ የሚደረገው የኤፍኤ ካፕ አራተኛ ዙር ጨዋታ እንዲሁ ያመልጠዋል። ክለቡ አሁን ያለበት የተከላካይ ክፍል ቀውስን ለመፍታትም በጥር የዝውውር መስኮት የሚከተሉትን ተጫዋቾች ለማስፈረም እየተንቀሳቀሰ ነው። የቅርብ ጊዜ መረጃዎች እንደሚያሳዩት ጆርጂዮ ስካልቪኒን ከአታላንታ፣ ዲያን ማቴሊን ከቱሉዝ ለማስፈረም እንዲሁ ደግሞ ናታን አኬንም ከማንቸስተር ሲቲ ለማስፈረምም እንዲሁ ፍላጎት እንዳላቸው ጭምር ነው የተነገረው። ኒውካስሎች የአርሰናሉ አሰልጣኝ ሚኬል አርቴታ አጥቂው ካይ ሃቨርትዝ ሰውነቱን መገንባት ወይም ማፈጠም ወይም በልክ የምንለው ማለት ነው እንዳለበት ተናግሯል ተብሎ በጋዜጠኛ ለቀረበለት ጥያቄ አስተባብሏል። አርቴታ በነበረው ጋዜጣዊ መግለጫ ላይ ጀርመናዊ ኮከብ ሃቨርትዝ ከረጅም ጊዜ ጉዳት አገግሞ በቅርቡ መመለሱ የሚታወስ ሲሆን ባለፈው ሳምንት መጨረሻ ላይ ጨዋታ ማድረጉ እንዲሁ የምናስታውሰው ጉዳይ ነው። ጋዜጠኛው ካይ ሃቨርትዝ ሰውነቱን እንዲገነባ ጠይቀዋል ወይ ብሎ ላቀረበለት ጥያቄ አርቴታ አባባሉ እንደተገለጸ ነው የሚነገረው። እኔ እንዲህ ያልኩት ጠንክረ እንድትሰራ ፈልጋለሁ ማለቴ ነው እንጂ ሰውነቱን እንዲያፈረጥም ያልኩት አይመስለኝም። በሁሉም ዘርፍ ጠንካራ እንዲሆን ግን እፈልጋለሁ ሲልም ጭምር ነው የተናገረው።
አርቴታ አክሎም አንድ ተጫዋች በጉዳት ምክንያት ከሜዳ ሲርቅ ልምምድ ስለማያደርግና የጨዋታም ነገሮች ደግሞ ስለሚቀረው እንዳይዳከም በማለትም ስለዚህም ሲመለስ በተወሰኑ የሰውነት ክፍሎቹ ላይ ጥንካሬ ማግኘት እንዳለበት ነው የገለጸው። የሃቨርት ወደ ሜዳ መመለስ በክለቡ ደጋፊዎች ዘንድ ትልቅ እፎይታ ነው። በተለይም በክረምቱ የዝውውር መስኮት ከስፖርቲንግ ሊዝበን የመጣው ቪክተር ዮኬሬሽ የሚጠበቀውን ያክል ብቃት እያሳየ ባለመሆኑ የሃቨርትስ መመለስ ለአርቴታ ተጨማሪ አማራጭም ይሰጠዋል ተብሏል። አርሰናል በፕሪሚየር ሊግ በቻምፒየንስ ሊግ እና በካራባው ካፕ ተደራራቢ ጨዋታዎች ባሉበት በዚህ ወቅት ሃቨርትስን የበሰለ ተጫዋች በብቃት መመለሱ በቡድኑ መለዋወጫ ወይም ሮቴሽን ላይም ትልቅ ጠቀሜታ ይሰጣቸዋል ተብሎ ነው የሚጠበቀው። ቶተንሃም ኮነር ጋላገርን ከማስፈረሙ በፊት ድንቅ የሆነውን የሊቨርፑል ኮከብ ይፈልግ እንደነበር ተረጋገጠ። ቶተንሃም በጃንዋሪ የዝውውር መስኮት ኮነር ጋላገርን ለማስፈረም በመስማማት እንግዲህ ይታወቃልና አስፈርመውታል። ሆኖም ግን የሰሜን ለንደኑ ክለብ ከዚያ በፊት የሊቨርፑልን አማካይ ከርቲስ ጆንስን ነበር በጥብቅ ይከታተል እንደነበር አሁን የወጡት መረጃዎች የሚያሳዩ። ቶተንሃም ለሮድሪጎ ቤንታንኩር ጉዳት ምትክ እንዲሆን ጋላገርን ከአትሌቲኮ ማድሪድ በ34.7 ሚሊዮን ፓውንድ ማስፈረሙ ይታወሳል። አስተን ቪላ ተጫዋቹን ለማስፈረም ቀድሞ ጥረት ቢያደርግም ቶተንሃም ግን ዝውውሩን በመጥለፍ ወይም ሃይጃክ በማድረግ ማጠናቀቅ ችሏል። የክለቡ የውስጥ አዋቂ የሆኑት ፖል ኦክሊፍ እንደተናገሩት ከሆነ ቶተንሃም ኮነር ጋላገርን ከማስፈረሙ በፊት ከርቲስ ጆንስን በዝውውሩ ውስጥም አካቶት ነበር። ጆንስ ከሊቨርፑል ጋር ያለው ኮንትራት ሊጠናቀቅ 18 ወራት ብቻ መቅረቱ ቶተንሃም እንደ መልካም አጋጣሚ ለመጠቀም አስቦ ነበር። ምንም እንኳን ሁለቱ ተጫዋቾች በመሃል ሜዳ ላይ የሚጫወቱ ቢሆንም ያላቸው የታክቲክ አበርክቶ ግን የተለያየ ነው። ከርቲስ ጆንስ ኳስን ተቆጣጥሮ በመጫወትና በጠባብ ቦታዎች ላይ ኳስን ላለማጣት ወይም ፕረስ ሬዚስታንስ ባለው ብቃትም ይታወቃል። የኳስ ቅብብል ስኬቱም ከ91 በመቶ በላይም ነው። በከፍተኛ ጉልበትና በተከታታይ ተጭኖ በመጫወትም ወይም ፕረስ በማድረግም የሚታወቅ ነው። አሰልጣኝ ቶማስ ፍራንክም ለቡድኑ የመከላከል ጥንካሬ ሲሉ የጋላገርን ያጨዋወት ዘይቤ መርጠዋል። ቶተንሃም በአሁኑ ወቅት በሊጉ 14ኛ ደረጃ ላይ ተቀምጧል። ክለቡ ኮነር ጋላገርን ከመፈረሙ በተጨማሪም የ19 ዓመቱን ብራዚላዊ የግራ መስመር ተከላካይ ሱዛን ከሳንቶስ በ13 ሚሊዮን ፓውንድ ለማስፈረምም ከስምምነት ደርሰዋል። አሰልጣኝ ቶማስ ፍራንክ ቡድኑ ወደ ውጤት ለመመለስም አሁንም ተጨማሪ ተጫዋቾችን ሊያስፈርሙ እንደሚችሉ ነው የተነገረው። ማንቸስተር ዩናይትዶች ማርከስ ራሽፎርድን የመመለስ ምንም አይነት አማራጭ የላቸውም። በዚህ የዝውውር መስኮት የማርከስ ራሽፎርድ የወደፊት ቆይታ ዋነኛ የትኩረት አቅጣጫ ይሆናል። እንግሊዛዊው የፊት መስመር ተጫዋች ከማንቸስተር ዩናይትድ በውሰት ወደ ባርሴሎና ካመራ በኋላ በክለቡ ዘንድ ከፍተኛ ተቀባይነትን አግኝቷል። በባርሴሎና ለዝውውር ወኪሎች ቅርበት ያላቸው ምንጮች ለከቼንድ ኦፍሳይድ እንደገለጹት ራሽፎርድ በባርሴሎና የመቆየት ፍላጎት ያለው ሲሆን ክለቡም ተጫዋቹን በቋሚነት በላሊጋ ለማቆየት ከጊዜ ወደ ጊዜ እምነቱ እየጨመረ መጥቷል። ራሽፎርድ በዚህ የውድድር ዘመን ለባርሴሎና 7 ግቦችን አስቆጥሮ 11 ለጎል የሆኑ ኳሶችንም አሲስቶችንም አመቻችቶ አቀብሏል። የራሽፎርድ የሜዳ ላይ ብቃት፣ ሙያዊ ስነ ምግባር እና አመለካከት በባርሴሎና መልበሻ ክፍል ውስጥም ከፍተኛ አድናቆት ተችሮታል። በተለይም የአሰልጣኝ ሃንስ ፍሊክ ታክቲካዊ ትዕዛዞችን ለመቀበል ያለው ዝግጁነትና በወሳኝ ጨዋታዎች ላይ ያለው ተጽዕኖ የደጋፊዎችንና የቦርድ አባላትን ልብም አሸንፏል። ባርሴሎና በውሉ ላይ ያለውን ተጫዋቹን በቋሚነት የመግዛት መብት ወይም ፐርቼዝ ኦፕሽንም ለመጠቀም መወሰኑን የተነገረው ምንም እንኳን ማንቸስተር ዩናይትድ ራሽፎርድን የመሰለ የመመለስ ፍላጎት ቢኖረውም ተጫዋቹ ግን ወደ ኦልድ ትራፎርድ የመመለስ ምንም አይነት ፍላጎት የለውም። ራሽፎርድ በእንግሊዝ ከነበረበት ከፍተኛ ትችትና ጫና ርቆ በስፔን አዲስ ሕይወትን ማግኘት በመቻሉ ደስተኛ እንደሆነ ነው የሚነገረው። ያሉት 3 አማራጮች ናቸው። ባርሴሎና ዋነኛው ምርጫው ነው፣ ክለቡ በውሉ መሰረት በቋሚነት እንዲፈርም ማድረግ። ሁለተኛው ፓሪስ ሳን ዠርሜን ነው። የፈረንሳዩ ክለብ ራሽፎርድን ለዓመታት ሲከታተለው የቆየ ሲሆን ተጫዋቹ ከብራድሌ ባርኮላ ጋር በመለዋወጥ ለመውሰድ ቢያስብም ራሽፎርድ ግን ወደ ፈረንሳይ የመሄድ ፍላጎቱ አነስተኛ ነው። ሌላኛው አትሌቲኮ ማድሪድ ነው። የዲየጎ ሲሞኔ ክለብ ሁኔታዎችን በቅርበት እየተከታተለ ሲሆን ራሽፎርድ ከአሌክዛንደር ሶርሎት ጋር ለማጣመርም ፍላጎት እንዳለው ይነገራል። በአጠቃላይ ባርሴሎና ተጫዋቹን በቋሚነት የመግዛት እድሉ ሰፊ ሲሆን ራሽፎርድን በካታላኑ ክለብ ታሪኩን ለመቀጠል ፍላጎቱ እንዳለው ነው የተገለጸው። ማንቸስተር ሲቲ ከ80 ሚሊዮን ፓውንድ በላይ ሊያስወጣ የሚችለውን የፕሪሚየር ሊግ አማካይ ለማስፈረም ንግግር ጀምሯል። ማንቸስተር ሲቲ የኖቲንግሃም ፎረስቱን አማካይ ኤሊዮት አንደርሰንን ለማስፈረም የመጀመሪያ ደረጃ ግንኙነት መጀመሩን ቲም ቶክ ዘግቧል። የፕሪሚየር ሊጉ ግዙፍ ክለብ የክረምቱ የዝውውር መስኮት ተጫዋቹን የግሉ ለማድረግም ከፍተኛ ዝግጅት እያደረገ ነው የሚገኘው። የ23 ዓመቱ እንግሊዛዊ ኢንተርናሽናል በሊግ ውስጥም ከፍተኛ ግምት ከሚሰጣቸው ወጣት ተሰጥኦዎች አንዱ ለመሆንም የቻለ ሲሆን ፈጣን እድገቱም የፔፕ ጓርዲዮላን ትኩረት ስቧል። የማንቸስተር ሲቲ የበላይ ኃላፊዎች ለተጫዋቹ ወኪሎች የዝውውር ጥያቄ ለማቅረብም ማቀዳቸውን አስታውቀዋል።
የዝውውር ዋጋውም ከ80 ሚሊዮን ፓውንድ በላይ ሊሆን እንደሚችል ተገምቷል። ይህም ተጫዋቹ ለኖቲንግሃም ፎረስት ያለውን አስፈላጊነትና በአሁኑ ወቅትም የሀገር ውስጥ ወይም ሆም ግሮን አማካዮችን የገበያ ዋጋ መናሩን ነው የሚያሳየው። ኤሊዮት አንደርሰን በዚህ የውድድር ዘመን በኖቲንግሃም ፎረስት አማካይ ክፍል ውስጥ ወሳኝ ተጫዋች መሆን የቻለ ሲሆን በፕሪሚየር ሊጉን ባሳየው ድንቅ ብቃትም ወደ እንግሊዝ ብሔራዊ ቡድን መጠራት ችሏል። ይህም የዝውውር ዋጋው ከፍ እንዲል ምክንያት አድርጎታል። ማንቸስተር ሲቲም በዚህ የዝውውርም ከጎረቤቱ ማንቸስተር ዩናይትድ ጠንካራ ፉክክር ይጠብቀዋል። ዩናይትድ የካሴሜሮ የወደፊት ቆይታ አጠራጣሪ በመሆኑ ኤሊዮት አንደርሰን እንደ ተመራጭ መፍትሄ እያየው ይገኛል። ሆኖም ግን የማንቸስተር ሲቲ ፕሮጀክት እና ፔፕ ጓርዲዮላ አማካዩን ወደ ዓለም አቀፍ ኮከብነት የመለወጥ ብቃታቸው ለሲቲ የተሻለ የዝውውር እድል ሊሰጠው እንደሚችል ይታመናል። ኖቲንግሃም ፎረስት በበኩሉ ተጫዋቹ ለክለቡ ያለው ፋይዳ ግምት ውስጥ በማስገባትም ከፍተኛ ክፍያ እንደሚጠይቁ ይጠበቃል ተብሎ ነው በርካቶች የሚያስቡት። በደጋፊዎች ዘንድ ተወዳጅ የሆነው የቸልሲ ኮከብ በአዲሱ ውል ላይ ባለመስማማቱ በዚህ ወር ክለቡን ይለቃል ተብሎ ነው የሚጠበቀው። የ34 ዓመቱ የቀድሞ የቸልሲ አማካይ ኢንጎሎ ኮንቴ ባልተጠበቀ ሁኔታ ወደ አውሮፓ እግር ኳስ ለመመለስ ተቃርቧል። የቱርኩ ግዙፍ ክለብ ፌነርባቼ ተጫዋቹን ለማስፈረም የመጀመሪያ ይፋዊ ግንኙነት ማድረጉን የተነገረው። እንደ ፈረንሳዩ ሌኪፕ ዘገባ ከሆነ ኮንቴ በሳዑዲ አረቢያ ክለብ አልኢቲሃድ የቀረበለትን አዲስ የውል ማራዘሚያ ጥያቄ ውድቅ ማድረጉን ተከትሎ ፌነርባቼ ንግግር ጀምሯል። ኢንጎሎ ኮንቴ በ2023 አልኢቲሃድን የተቀላቀለ ቢሆንም አሁን ባለው ውል ላይ ባለመስማማቱ ክለቡ ተጫዋቹን በነፃ ወይም በዝቅተኛ ዋጋ ከማጣት ይልቅ በዚህ ወር ለመሸጥ ዝግጁ መሆኑን የተገለጸው። ፌነርባቼ በቱርክ ሱፐር ሊግ ለዋንጫ በሚያደርገው ጉዞም ልምድ ያለው ጠንካራና የመሪነት ብቃት ያለው አማካይ ስለሚፈልግ ኢንጎሎ ኮንቴን እንደ ቀዳሚ ምርጫ ወስደውታል። ምንም እንኳን በሳዑዲ አረቢያ ቢቆይም ኢንጎሎ ኮንቴ አሁንም በጥሩ አካላዊ ብቃት ላይ ይገኛል። ለቡድኑ ያለው ታማኝነት፣ ሜዳ ላይ ያለው ከፍተኛ እንቅስቃሴና ኳስን የማቋረጥ ብቃቱም አሁንም በከፍተኛ ደረጃ ላይ እንደሚገኝ ነው የተመሰከረለት። ከፌነርባቼ በተጨማሪ በፈረንሳይ በጣሊያንና በእንግሊዝም የሚገኙ ክለቦች ሁኔታውን በቅርበት እየተከታተሉት ይገኛሉ። ሆኖም በአሁኑ ወቅት ፌነርባቼ ዝውውሩን ለማጠናቀቅ ቀዳሚነቱን ይዟል። ኢንጎሎ ኮንቴ የእግር ኳስ ሕይወቱ ማጠናቀቂያ ላይ ከመድረሱ በፊት አሁንም ከፍተኛ የፉክክር ደረጃ ላይ መጫወት እንደሚፈልግ ነው የተገለጸው። ዌስትሃም ዩናይትድ ልምድ ያለውን ተከላካይ ኤሪክ ዳየርን ለማስፈረም ያለውን አማራጭ እየመዘነ ነው። የስካይ ስፖርት ዘጋቢም ፍሎሪያን ፕሌተንበርግ ነው ይህንን መረጃ ያወጣው። ምንም እንኳን ንግግሩ ገና በመጀመሪያው ደረጃ ላይ ቢሆንም ክለቡ ለ2025-26 የውድድር ዘመን ሁለተኛው አጋማሽ የተከላካይ ክፍሉን ማጠናከሪያ እየፈለገ በመሆኑ ይህንን እድል እንደ መልካም አጋጣሚ እየተመለከተው ነው። ኤሪክ ዳየር ሞናኮ ጋርም እስከ 2028 የሚያቆየው ውል ቢኖረውም ባለፉት ወራት ግን ለክለቡ ያለው ተሳትፎ እየቀነሰ መጥቷል። ሞናኮዎች ለ31 ዓመቱ ተከላካይ ተገቢ የሆነ የዝውውር ጥያቄ ከቀረበላቸው ለመቀበል ዝግጁ መሆናቸው ተሰምቷል። ይህም ተጫዋቹ ቶተንሃምን ለቆ ከወጣ ከ2 ዓመታት በኋላ ወደ ፕሪሚየር ሊግ ለመመለስም መንገድ ሊከፍትለት ይችላል ነው የተባለው። ዌስትሃም ዩናይትዶች በዚህ የውድድር ዘመን በተከላካይ ክፍሉ ላይ ባጋጠሙት በተከታታይ ደግሞ ጉዳቶች እና ወጥ ያልሆነ ብቃት ምክንያት እየተቸገረ ይገኛል። አሰልጣኝ ኑኖ ኤስፕሬንቶ ሳንቶ የተከላካይ ክፍሉን ማረጋጋት እንደ ዋነኛ ተግባራቸው ይዘውታል። ኤሪክ ዳየር ለቶተንሃም በነበረው ቆይታ ከ360 በላይ ጨዋታዎችን ያደረገ ሲሆን በመሃል ተከላካይነት፣ በቀኝ መስመር ተከላካይነትና በአማካይ ተከላካይነትም መጫወት የሚችል ሁለገብ ተጫዋች ነው። በሊጉም ከፍተኛ ልምድ እንዳለው ነው በርካቶች የሚያነሱት። በአሁኑ ወቅት ሙሉ ጤንነት ላይ የሚገኝና ወዲያውኑም ወደ ጨዋታ መግባት የሚችል መሆኑ በተለያዩ ቦታዎች ላይ መጫወት መቻሉ ዌስትሃም እስካሁን ይፋዊ የዝውውር ጥያቄ ባያቀርብም በክለብ ውስጥ የውስጥ ምክክር ግን እየተደረገበት ይገኛል። ሌሎች የፕሪሚየር ሊግ ክለቦችም የተጫዋቹን ሁኔታ እየተከታተሉ ቢሆንም ዌስትሃም እስካሁን የተሻለ ፍላጎት ያሳየ ክለብ እንደሆነ ግን በርካቶች እያነሱ ነው የሚገኙት። ውድ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ለዕለተ ረቡዕ የምሽቱ የስፖርት የመረጃ ሰዓታችን የያዝንላችሁ ፕሮግራም ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን አመሰገነን። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።